Thousands of people are feared dead after a brutal crackdown on weeks of anti-government protests in Iran. አያቶላ ከ1979 አብዮታዊ ለውጥ ወዲህ አይተው በማያውቁት አመጽ እየተናጡ ነው። ወዲህ ደግሞ ትራምፕ ኢራንን በ24 ሰዓታት ውስጥ ለመምታት ከፔንታጎን ሰፊ ዕቅድ ቀርቦላቸዋል። ኢራን የአየር ክልሏን ስትዘጋ፣ አሜሪካ ደግሞ በኳታር የሚገኙትን ግዙፍ የጦር ቤዟን ሰራተኞች ማስወጣት ጀምራለች። ትራምፕ አጋጣሚውን ለመጠቀም እየቋመጡ ይመስላል። ፕሬዚዳንት ዶናልድ ትራምፕ ዋሽንግተን በቴህራን ያለውን ሁኔታ በቅርበት እየተከታተለች መሆኑን ገልጸው የኢራን መንግስት በተቃዋሚዎች ላይ የሚያደርገውን ጭቆና ከቀጠለ ወታደራዊ ጣልቃ ገብነት ሊኖር እንደሚችል ፍንጭ ሰጥተዋል። ለሮይተርስ መረጃ የሰጡ የአውሮፓ ባለስልጣናት እንደገለጹት የአሜሪካ ጥቃት በሚቀጥሉት 24 ሰዓታት ውስጥ ሊሰነዘር ይችላል ተብሏል። በተያያዘም ኢራን አብዛኛውን የአየር ክልሏን መዝጋቱ የዓለም አቀፍ እንቅስቃሴን ከማስተጓጎሉም በላይ ሊከሰት የሚችለውን ጦርነት ስጋት ከፍ አድርጎታል። ይህ እርምጃ የተወሰደው ትራምፕ ተቃዋሚዎች ላይ ጉዳት ከደረሰ አሜሪካ ምላሽ ለመስጠት የተጣጠቀች መሆኗን ካስጠነቀቁ በኋላ ሲሆን ቴህራን በበኩሏ በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ የበቀል ጥቃት እንደምትሰነዝር ዝታለች። እነዚህንና የኢራንን ወቅታዊ ጉዳዮች በሰፊው ከዓለም የመረጃ ምንጮች የሰበሰብናቸውን አጠናክረን ይዘናል። አብራችሁን ቆዩ። በኢራን የተቀሰቀሰው ተቃውሞ መነሻው የኢራን ብሔራዊ ገንዘብ ወይም ሪያል ዋጋ በእጅጉ መቀነሱን ተከትሎ በመጣው የኑሮ ውድነት ምክንያት የነበረ ቢሆንም አሁን ግን የሃይማኖታዊ ስርዓቱን ለመጣል ወደሚጠይቅ መጠነ ሰፊ አመጽ ተቀይሯል። ይህም እንደ አውሮፓውያን አቆጣጠር ከ1979 እስልምና አብዮት በኋላ ያጋጠመ ትልቁ የውስጥ ፈተና ተደርጎ ተወስዷል። የኢራን ባለስልጣናት የሟቾች ቁጥር ከ2000 በላይ መሆኑን ሲገልጹ፣ በአሜሪካ የሚገኘው የሰብአዊ መብት ተሟጋቾች ያሉ ገለልተኛ አካላት ግን እስከ ጥር 6 ቀን ድረስ የሟቾች ቁጥር 2571 መድረሱን ይገምታሉ። አንዳንድ ግምቶች ደግሞ ቁጥሩን እስከ 3428 ያደርሱታል። ተቃውሞ በቴህራን በዛሄዳን እና በድንበር አካባቢዎች ተስፋፍቶ ከጸጥታ ኃይሎች ጋር የሚደረገው ግጭት ተባብሷል። ኢራን ያወጀችው የአየር ክልል መዝጋት ወደ ቴህራን ከሚደረጉ ጥቂት ዓለም አቀፍ በረራዎች ውጭ አብዛኛዎቹን በረራዎች አግዶ ነበር። የፍላይት ራዳር 24 መረጃ እንደሚያሳየው እንደ ሉፍታንዛ፣ ኤሚሬትስ፣ ኳታር ኤርዌይስ እና ተርኪሽ አየር መንገድ ያሉ ታዋቂ ኩባንያዎች የደህንነት ስጋትን በመጥቀስ በረራዎቻቸውን ሰርዘዋል ወይም መስመራቸውን ቀይረዋል። ይህ እርምጃ የመጣው ትራምፕ በጥር መጀመሪያ ላይ በትሩዝ ሶሻል ገጻቸው ላይ ተቃዋሚዎች ጉዳት ከደረሰባቸው አሜሪካ ምላሽ ለመስጠት ዝግጁና በንቃት ላይ መሆኗን ከገለጹ በኋላ በደረሰው ቀጠናዊ ውጥረት ምክንያት ነው። ምንም እንኳን የአየር ክልሉ አሁን ቢከፈተም ዓለም አቀፍ አየር መንገዶች አሁንም አካባቢውን ከመጠቀም እየተቆጠቡ ይገኛሉ። የፔንታጎን ባለስልጣናት ጥር 5 ቀን በኢራን የኒውክሌር ተቋማት፣ የባላስቲክ ሚሳኤል ማዕከላት ወይም በታዋቂ ወታደራዊ ኢላማዎች ላይ ጥቃት የመሰንዘር እቅዶችን ለትራምፕ አቅርበዋል። አንድ የአሜሪካ ባለስልጣን እንደገለጹት ከሆነ ከቀጥተኛ ጥቃት ይልቅ የኢራንን የጸጥታ መዋቅር የሚያናጋ የሳይበር ጥቃት የመሰንዘር እድሉ ከፍተኛ ሲሆን ይህም ምናልባት ከጥቂት ቀናት በኋላ ሊከሰት ይችላል። በተጨማሪም ዋሽንግተን ጣልቃ ከገባች በክልሉ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት እንደሚሰነዘር ኢራን ማስጠንቀቂያ መስጠቷን ተከትሎ አሜሪካ በኳታር ከሚገኘው አል ኡደይድ የአየር ጦር ሰፈር አስፈላጊ ያልሆኑ ሰራተኞችን ማስወጣት ጀምራለች። በመቶዎች የሚቆጠሩ ወታደሮችም ወደ ሌላ ቦታ ተዘዋውረዋል። ይህም ሊፈጠር ለሚችል ግጭት ያለውን ዝግጅት የሚያሳይ ተብሎለታል። ፕሬዚዳንት ትራምፕ ጥር 6 ቀን በኦቫል ኦፊስ በሰጡት መግለጫ ከቀድሞ ጠንከር ያለ ንግግራቸው መጠነኛ ለውጥ አሳይተዋል። ከአያቶላ ቅርብ ሰዎች ግድያው መቆሙንና ሰፊ የሞት ቅጣት የማስፈጸም እቅድ እንደሌለ እንዳሳወቋቸውም ገልጸዋል። ሆኖም አሜሪካ ሂደቱን እንደምትከታተልና ከኢራን በኩል በጣም ጥሩ መግለጫ እንደደረሳቸው ቢናገሩም ዝርዝር መረጃ አልሰጡም። የሆነው ትራምፕ በትሩዝ ሶሻል ገጻቸው ተቃዋሚዎች እንዲቀጥሉና እርዳታችን በመንገድ ላይ ነው የሚል መልእክት ካስተላለፉ ከቀናት በኋላ ነው። የዋይት ሃውስ ባለስልጣናት እንደገለጹት ትራምፕ ወታደራዊ ጥቃቶችን፣ የሳይበር ጥቃቶችን ወይም በኒውክሌር ተቋማት ላይ የሚወሰዱ እርምጃዎችን ጨምሮ በተለያዩ አማራጮች ላይ ገለጻ ተደርጎላቸዋል። በአንጻሩ የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ የተቃዋሚዎችን የሞት ቅጣት እቅድ አስተባብለዋል። የትራምፕ ንግግር አሸባሪዎች በጸጥታ ኃይሎች ላይ ጥቃት እንዲፈጽሙና የውጭ ጣልቃ ገብነትን ለመሳብ የሟቾችን ቁጥር እንዲያጋንኑ የሚያበረታታ ነው ብለዋል። የፓርላማ አፈ ጉባኤው መሐመድ ባገር ጋሊባፍ ደግሞ አሜሪካ ወይም እስራኤል ጥቃት ካደረሱ የጦር ሰፈሮቻቸው ኢላማ እንደሚደረጉ አስጠንቅቀዋል። በሌላ በኩል የባህረ ሰላጤው አረብ ሀገራት በአሜሪካ ጥቃት ሊፈጠር በሚችለው መዘዝ ከፍተኛ ስጋት ላይ መሆናቸውንና ውጥረቱ እንዲረግብ ከሁለቱም ወገኖች ጋር እየተነጋገሩ መሆኑን ገልጸዋል። ሩሲያ የአሜሪካን ማስጠንቀቂያ ተቀባይነት የሌለው ስትል
የፈረጀችው ሲሆን ለኢራን የውስጥ ደህንነቷን እንድታጠናክር የታጠቁ ተሽከርካሪዎችንና ሄሊኮፕተሮችን እያቀረበች መሆኑ ተዘግቧል። የአሜሪካ የስለላ ተቋማት እንደሚሉት ምንም እንኳን ተቃውሞ ከባድ ቢሆንም የኢራን መንግስት አሁን ላይ የመፈራረስ አደጋ አልተጋረጠበትም። ተንታኞች እንደሚጠቁሙት ወታደራዊ ጣልቃ ገብነት ያልተጠበቁ አደጋዎችን ሊያስከትል ይችላል። ከነዚህም መካከል ያልተጠበቁ የኒውክሌር ፕሮግራሞችና የጎሳ ግጭቶች ይገኙበታል። ጆናልድ ተርማን የተባሉ ተንታኝ እንዳሉት ከሆነ ወታደራዊ እርምጃ ከመውሰድ ይልቅ የኢራንን የገንዘብ እንቅስቃሴ ማስተጓጎል ወይም የሳይበር ጥቃቶችን መጠቀም ተቃውሞው የራሱን ውጤት እንዲያመጣ ተጨማሪ ጊዜ ሊሰጥ ይችላል። በስደት ላይ የሚገኙ የኢራን ተቃዋሚዎች ግን እንደ ልዑል ሬዛ ፓህላቪ ያሉ የኢራን የታጠቀ ኃይል ከመንግስት እንዲከዳና ተቃዋሚዎች የመንግስት ተቋማትን እንዲቆጣጠሩ ጥሪ አቅርበዋል። የፕሬዝዳንት ዶናልድ ትራምፕ የአሁኑ የጥንቃቄና የዛቻ አካሄድ ቀደም ሲል በወሰዷቸው ወታደራዊ እርምጃዎች ላይ የተመሰረተ ነው። ይህም ባሳለፍነው በሰኔ ወር በእስራኤልና በኢራን መካከል ለ12 ቀናት በቆየው ግጭት ወቅት አሜሪካ በኢራን 3 የኒውክሌር ጣቢያዎች ላይ የሰነዘረችውን ጥቃትና በቅርቡ የቬንዙዌላው መሪ ኒኮላስ ማዱሮን ከስልጣን ለማውረድ የተከናወነውን ስኬታማ ዘመቻ ያጠቃልላል። የዋይት ሀውስ ባለስልጣናት እንደሚሉት እነዚህ እርምጃዎች ትራምፕ በተቃዋሚዎቻቸው ላይ ወታደራዊ ኃይልን ለመጠቀም ያላቸውን ቁርጠኝነት የሚያሳዩ ናቸው። ፕሬዝዳንት ትራምፕ ጥር 4 ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ የ25% ታሪፍ ወይም ቀረጥ የጣሉ ሲሆን በኢራን የሚፈጸመው ግድያ እስካልቆመ ድረስ ከኢራን ባለስልጣናት ጋር የሚደረጉ ማናቸውንም ስብሰባዎች ሰርዘዋል። በተጨማሪም የአሜሪካ ዜጎች በአስቸኳይ ኢራንን ለቀው እንዲወጡ መመሪያ አስተላልፈዋል። ይህ በእንዲህ እንዳለ በኢራን የተቀሰቀሰው ተቃውሞ ለ7ኛ ተከታታይ ቀን የዘለቀ የኢንተርኔት መቋረጥ አስተናግዷል። ይህም መረጃዎችን ለማግኘትና በሀገሪቱ ያለውን ትክክለኛ ሁኔታ ለመገምገም ትልቅ እንቅፋት ሆኗል። የሰብአዊ መብት ተሟጋቾች እንደሚሉት ባለፉት 5 ቀናት ውስጥ በደቡብ ምስራቅ ከተሞች ቢያንስ 550 የባሎክ ተቃዋሚዎችን ጨምሮ በሺዎች የሚቆጠሩ ሰዎች ታስረዋል። በኢራን ድንበር አካባቢዎች የሚንቀሳቀሱ የባሎክና የኩርድ ታጣቂዎች እንቅስቃሴ በኢራን የጸጥታ ኃይሎች ላይ ተጨማሪ ጫና ፈጥሯል። የኢራን ኩርዲስታን የኮማላ ፓርቲ መሪ አብዱላህ ሞታዲ ተቃውሞ ሀገሪቱን የመከፋፈል አደጋ አለው የሚለውን ስጋት ውድቅ በማድረግ ትርምሱ አስቀድሞ ተፈጥሯል፣ አሁን ዋናው ነገር የሰዎችን ጭፍጨፋ ማቆም ነው ሲሉ አሜሪካ ጥቃት እንድትሰነዘር ጠይቀዋል። የቀጠናው ሁኔታም ውስብስብነቱ እየጨመረ ሲመጣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ሊሰነዘር የሚችለውን ጥቃት በመስጋት ውጥረቱ እንዲረግብ እየወተወቱ ነው። የሳውዲ ባለስልጣናት የአየር ክልላቸውም ሆነ ግዛታቸው ለጥቃት እንዲውል እንደማይፈቅዱ ለኢራን አስታውቀዋል። ኢራን በበኩሏ ኳታርን፣ ቱርክንና የተባበሩት አረብ ኤምሬትስን ጨምሮ በግዛታቸው ላይ የሚገኙ የአሜሪካ የጦር ሰፈሮች ኢላማ ሊሆኑ እንደሚችሉ አስጠንቅቃለች። እስራኤል በከፍተኛ ጥንቃቄ ላይ ትገኛለች። ሩሲያ ደግሞ የአሜሪካን ማስፈራሪያ በፍጹም ተቀባይነት የሌለው ስትል አውግዛለች። በሌላ በኩል በኢራቅ የሚገኙና በኢራን የሚደገፉ ሚሊሻዎች አሜሪካ ጣልቃ የምትገባ ከሆነ በባግዳድ የሚገኘውን ኤምባሲ ጨምሮ የአሜሪካን ጥቅሞችን እንደሚያጠቁ ዝተዋል። እንደ ካታይብ ሂዝቦላ ያሉ ቡድኖች ደግሞ የኢራን መንግስት ተቃውሞን ለመጨፍለቅ በሚያደርገው ጥረት እገዛ እያደረጉ መሆኑ ተዘግቧል። በቀጠናው ባለው ውጥረት ምክንያት የነዳጅ ዋጋ የ2% ቅናሽ አሳይቷል። ይህም የትራምፕን ንግግር ተከትሎ የአቅርቦት መቋረጥ ስጋት በመቀነሱ የመጣ ውጤት ነው። ሆኖም እንደ ኢንዲጎ ያሉ አየር መንገዶች ባለም አቀፍ የበረራ መስመሮቻቸው ላይ መስተጓጎል ማጋጠሙን ገልጿል። የቀድሞው የአሜሪካ ብሔራዊ ደህንነት አማካሪ ጆን ቦልተን ትራምፕ ግድያው ቀንሷል ማለታቸውን እንደ አንድ ማምለጫ መንገድ ሊጠቀሙበት ቢችሉም ይህም ወታደራዊ ግጭትን ሙሉ በሙሉ እንደማያስቀር ገልጿል። ተንታኙ ሲናቱሲ በበኩላቸው ትራምፕ ቃላቸውን ባለመጠበቅ ክብራቸው እንዳይነካ በሚል ጫና ውስጥ መሆናቸውን ጠቁሟል። ፕሬዚዳንት ትራምፕ ከወታደራዊ ጥቃት ባለፈ እንደ ስታርሊንክ ያሉ የኢንተርኔት አገልግሎቶችን ለኢራን ተቃዋሚዎች ማቅረብን እንደ አማራጭ እያዩት ነው። ሆኖም ተንታኞች እንደሚሉት የውጭ ጣልቃ ገብነት ኢራናውያን ከመንግስታቸው ጎን እንዲሰለፉ በማድረግ ተቃራኒ ውጤት ሊያመጣ ይችላል። ምንም እንኳን እስካሁን ምንም አይነት ጥቃት ባይሰነዘርም የአውሮፓ ወታደራዊ ባለስልጣናት ግን የአሜሪካ እርምጃ በማንኛውም ሰዓት ሊከሰት እንደሚችል ይገልጻሉ። የ90 ሚሊዮን ህዝብ ባለቤት የሆነችው ኢራን ወደ ስርዓት አልበኝነት የምታመራ ከሆነ ይህ ለስደተኞች መፈናቀልና ለኒውክሌር ቁሳቁሶች ደህንነት ስጋት እንደሚሆን ዓለም አቀፉ ማህበረሰብ በስጋት እየተከታተለ ይገኛል። ጊዜው እየገፋ ሲሄድ የትራምፕ ስትራቴጂ በተቃዋሚዎች ላይ የሚደርሰውን ግድያ በማስቆምና በኢራን መንግስት ላይ ከፍተኛ ጫና በመፍጠር መካከል ሚዛኑን የጠበቀ እርምጃ ለመውሰድ ያለመ ይመስላል።